ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ምሽት 5 ሰዓት የሚደረገው በኢቲሃድ ስቴዲየም ማንቸስተር ሲቲ በሜዳው ኒውካስልን የሚያስተናግድበትን ጨዋታ ቅድመ ጨዋታ ነጥቦችን የምንወያይበትን ፕሮግራም ይዘን መጥተናል። ከዚህ ፕሮግራም በመቀጠል የእሁዱን የለንደን ደርቢን በተመለከተ ስለ ኢጎር ቱዶር የተወሰኑ ነጥቦችን የምናነሳበትን ከለንደን ደርቢ ጨዋታ ቀደም ብሎ የተሰሙ መረጃዎችን አንዳንድ ነጥቦች ላይ እንወያያለን። በተጨማሪም ዛሬ ከሚደረጉ ተጠባቂ ጨዋታዎች በተለይ ለቶፕ 4 በሚደረግ ጉዞ ምሽት 12 ሰዓት ቼልሲ በሜዳው በርንሌን ያስተናግዳል። በዚህ 3 ፕሮግራሞች እንግዲህ ዕለተ ቅዳሜን ከእናንተ ጋር ቆይታ ብናደርግ ይሆናል። ይሄ ፕሮግራም ትኩረት የሚያደርገው የምሽቱን ተጠባቂውን በዚህ ሳምንት በዋንጫ ፉክክሩ ላይ ሌላ አንድ አዲስ ነገር እንመለከት ይሁን፣ የጨዋታው ይዘት ምን ይመስላል፣ የፔፕ ጋርዲዮላ ማንቸስተር ሲቲ የዛሬውን ጨዋታ በምን አይነት መልኩ የቡድን ቅንጅቱን በተለይ ያለፈው ረቡዕ አርሴናል ከሜዳ ውጪ ወደ ሞሎኒው ተጉዞ ከወልቭስ ጋር 2-2 መለያየቱን ተከትሎ አሁን ላይ ያለው የነጥብ ልዩነት 5 ነጥብ ቢሆንም ሲቲ አንድ ትርፍ ጨዋታ በእጁ እንዳለ ይታወቃል። ይህንን ተከትሎ የዛሬውን ጨዋታ ቀደም ብሎ ከእሁዱ ለንደን ደርቢ ጨዋታ ቀደም ብሎ የሚያደርገው ፊክስቸር በሜዳውና በደጋፊው ፊት ስለሆነ ይሄ ጨዋታ ከየትኛውም ጊዜ በላይ ትኩረት አግኝቷል። የሁለቱ ግንኙነት በመጀመሪያው ዙር ጨዋታ 2-1 በኒውካስል አሸናፊነት መጠናቀቁ ይታወቃል። ማንቸስተር ሲቲ ደግሞ በሜዳውና በደጋፊው ፊት ከኒውካስል ጋር ያለውን ጠንካራ ሪከርድ በዚህ ፕሮግራም የምናነሳ ይሆናል። እስቲ ለማንኛውም ወደ ጨዋታው ነጥቦች ከመግባታችን በፊት ዛሬ ከሚጠበቁ ጨዋታዎች መካከል አስቶን ቪላ ከሊድስ፣ ብሬንፎርድ ከብራይተን፣ ቼልሲ ከበርንሌ፣ ዌስትሃም ከበርንማውዝ የሚያደርጉት የፕሪሚየር ሊግ ጨዋታ ሲሆን በስፔን ላ ሊጋ ኦሳሱና እና ሪያል ማድሪድ የሚያደርጉትም ጨዋታ በተመሳሳይ ይጠበቃል። በጀርመን ቡንደስሊጋ ባየር ሙኒክ በሜዳው ኢንትራ ፍራንክፈርትን ሲያስተናግድ አርቢ ሌፕዚግ እና ዶርትመንድ የሚያደርጉትም የዛሬ ቡንደስሊጋ ተጠባቂ ጨዋታ ነው። በጣሊያን ሴሪያ ሉቺያኖ ስፓሌቲ ጁቬ በሜዳው የሴስ ፋብሪጋዝን ኮሞን ያስተናግዳል። ሊቼ እና ኢንተር ሚላን የሚያደርጉትም የሴሪያ ጨዋታ የሚጠበቅ ይሆናል። ፔዥን በሜዳው ሜንዝን የሚያስተናግድ ይሆናል። ተጠባቂ የቅዳሜ መርሃ ግብር ናቸው እነዚህ በአጠቃላይ የሚደረጉ የዛሬ ተጠባቂ የታላላቅ ሊጎች ወሳኝ ጨዋታዎችን ነበር በተወሰነ መልኩ የተመለከትነው። እስቲ ወደ ምሽቱ ጨዋታ እንምጣ። የፔፕ ጋርዲዮላ ማንቸስተር ሲቲ ሁለተኛ ደረጃ ላይ ተቀምጦ በሚካኤል አርቴታ አርሴናል ጫና መፍጠር፣ በተለይ ሚዲያው አሁን ላይ በአብዛኛው መልኩ ትኩረቱን ወደ አርሴናል አዙሯል። ከነበረው ወቅታዊ ውጤትና ተጠባቂነት አርሴናል ያለፈውን ሳምንት በሊጉ 2 ተከታታይ ጨዋታ ያሉትን ፊክስቸሮች ከሜዳ ውጪ ከብሬንፎርድ እና እንዲሁም ከወልቭስ ጋር የነበረውን ጨዋታ ያጠናቀቀበት ውጤት ለፔፕ ጋርዲዮላ አዲስ በር ከፍቷል። ካሁን በኋላ የተቀረቡትን ሁሉንም የሊግ ጨዋታ የሚያሸንፍ ከሆነ የዛሬን ጨምሮ ሊጉ ማንሳት ይችላል የሚል
ግምት እየተሰጠ ነው የሚገኘውና ፔፕ ጋርዲዮላ አድቫንቴጅን የማይሰጥ ያገኘውን አድቫንቴጅ በአግባቡ የሚጠቀም በየትኛው መመዘኛ ይሁን እንዲህ አይነት አጋጣሚዎችን ፔፕ ጋርዲዮላ ሲንሸራተት ወይም ነጥብ ሲጥል አይስተዋልም። ነገር ግን በወቅቱ ያለው የቡድን ስብስብ፣ የቡድን እድገት፣ የቅንጅት ደረጃ፣ የቡድን ግንባታው እያንዳንዱን ሂደት ስንመለከት ፔፕ በየውድድር ዓመቱ ይዞ የሚቀርባቸው የጨዋታ ስታይልና የተጫዋች ጥራት እንደ ዘንድሮ ሲዝን አልነበረም። ለትራንዚሽን እንደሚጠቀም የዘንድሮን ሲዝን ቡድን ማንቸስተር ሲቲ ላይ በርካታ ድክመቶች፣ ክፍተቶች ቢስተዋሉም ግን እንደ ቡድን ሲቲ ያለው ሜንታሊቲ በየትኛው የውጤት ውጣ ውረድ ውስጥ የቡድን ሽግግር ውስጥ በጉዳት የሚተራመስ ቡድን ቢሆንም በእያንዳንዱ ወሳኝ ምዕራፍ ላይ የፔፕ ጋርዲዮላ በተለይ የመጨረሻ ጨዋታዎች ላይ 12-13 ጨዋታዎች ላይ የሚያሳየው የቡድኑን መጠናቀቅና አስፈላጊውን ውጤት በአስፈላጊው ሰዓት ይዞ የመውጣት አቅሙ ምናልባት የዋንጫ ፉክክሩን ዳግም ያነቃቃ፣ ዳግም ያነሳሳ፣ ለማንቸስተር ሲቲ የበለጠ ካለፉት ዓመታት ጥንካሬና ሜንታሊቲ አንጻር በር ከፍቷል። ይሄ ደግሞ በሚዲያው በኩል ሰፊ ሽፋን እያገኘ የሚካኤል አርቴታ አርሴናል ላይ ደግሞ በተለየ ሁኔታ በተቃራኒው ጫናውን ከፍ አድርጎ እያንዳንዱን ጉዳይ ካሁን በኋላ ቡድኑ የሚያደርገውን ጨዋታ በከፍተኛ ጫና ውስጥ እንዲያደርግ በሳይኮሎጂ ደረጃም በርካታ ጥያቄዎችን ተኝተው የነበሩ ወይም በአንድ ወቅት ቡድኑ ሲንሸራተት ወደ ሚዲያ ለማውጣት ያስቀመጡትን ዶኩመንቶችን ሁሉ እያወጡ የሚካኤል አርቴታ አርሴናልን ከፍተኛ ጫና ውስጥ ከቷል። ግን የዛሬው ጨዋታ በማንቸስተር ሲቲ ስቴዲየም የሚደረገው ምን አይነት መልክ ይኖረዋል? በተለይ ኤዲ ሃው ያለፈውን ሳምንት እንደምታስታውሱት በዩኤፋ ቻምፒየንስ ሊግ ጥሎ ማለፍ ጨዋታ ከካርባክ ጋር በነበራቸው የቻምፒየንስ ሊግ የመጀመሪያ ዙር ጨዋታ ከሜዳ ውጪ በሰፊ የግብ ልዩነት አንቶኒ ጎርደን በአስደናቂ 4 ግቦች ታጅቦ በድል ነው ኒውካስል ወደ ኢትሃድ የሚመጣው። በመጀመሪያው ዙር ጨዋታ እንደምታስታውሱት በበርካታ ትዕይንቶች የተጠናቀቀ ምናልባት በዘንድሮ የፕሪሚየር ሊግ ሲዝን አስደናቂው የማጥቃት እንቅስቃሴ በሁለቱ ክለቦች መካከል የተስተዋለበት ጠንካራ የግብ ማስቆጠር ቮሊዩም ያላቸው እንቅስቃሴዎች የተስተዋሉበት በፕሪሚየር ሊግ እግር ኳስ በመጀመሪያ 45 ሁለት ቡድኖች ከሁለት በላይ ኤክስጂ ያስመዘገቡበት የቅርብ ዓመት አዲስ ሪከርድ የተመዘገበበት በ2-1 ግብ ብቻ መጠናቀቁ ወይም በዚህ ጨዋታ 3 ግብ ብቻ መቆጠሩ ግርምት ፈጥሯል። ከጨዋታው እንቅስቃሴና ከፍተኛ ክፍት የሆኑ እንቅስቃሴዎች መብዛታቸው የበለጠ በአካል ብቃት፣ በፍጥነት፣ በጉልበት ሁለተኛ 45 ተሻሽሎ የመጣው ኒውካስል በአሽሊ ባርንስ ግቦች ነበር ይህን ጨዋታ ማሸነፍ የቻለው። ሁለቱም ቡድኖች 2.24 2.49 ኤክስጂ በድምሩ ከ5 በላይ ኤክስጂ ክሬት አድርገው በአስደናቂ የጨዋታ ፉክክር በባርንስ ግቦች እንግዲህ ኒውካስል ማሸነፉ ይታወቃል። ነገር ግን የኤዲ ሃው ቡድን ከሜዳ ውጪ ከቶፕ 6 ክለቦች ጋር የሚያደርገው ጨዋታ የሚያስመዘግበው ውጤት በቅርብ ዓመት ውስጥ በጎ የሚባል አይደለም። ወይም የኒውካስል ሪከርዶች እንደሚያሳዩት ከሆነ በአብዛኛው ከማንቸስተር ሲቲም ጋር ከአርሴናል ከተለያዩ ክለቦች ጋር ለምሳሌ ባለፉት 10 ከሜዳ ውጪ ከቶፕ ይሄ ከወገብ በላይ ካሉ ክለቦች ጋር በነበረው ጨዋታ በማንቸስተር ሲቲ ከ2025 ፌብሩዋሪ ወር አንስቶ 4-0 ተሸንፏል። በሊቨርፑል 2-0 አምና በፌብሩዋሪ 26 ከዛም በኋላ ከቪላ ጋር ያደረገውን ጨዋታ 4-1 በሽንፈት ያጠናቀቀበት፣ ከብራይተን ጋር 1-1፣ በአርሴናል 1-0 መሸነፉ፣ ከአስቶን ቪላ ጋር ያለምንም ግብ፣ ከበርንማውዝ ጋር በተመሳሳይ በሰንደርላንድ 1-0 ተሸንፏል። በማንቸስተር ዩናይትድም በተመሳሳይ በዘንድሮ ሲዝን ደግሞ ከሊቨርፑል ጋር 4-1 አንፊልድ ላይ ተሸንፏል። እነዚህ ሪከርዶች የኤዲ ሃው ቡድን ከወገብ በላይ ባሉ ክለቦች ከሜዳ ውጭ የሚያደርገውን ጨዋታ ቡድኑ በሜዳው ከሚኖረው ሜንታሊቲና ጥንካሬ ጋር አብሮ የሚጓዝ አይደለም። ከሜዳ ውጭ
የበለጠ ጥንቃቄንና ለመከላከል ቅድሚያ የሚሰጥ በማጥቃቱ እንቅስቃሴ ተዳክሞ የሚስተዋልበት አብዛኛው ደቂቃ ነበር ምንመለከተው በኤዲሃው ኒውካስል። ነገር ግን ማንቸስተር ሲቲ ደግሞ በተለየ ሁኔታ ኒውካስል ላይ ባለፉት ዓመታት የሚያስመዘግበው አስደናቂ ውጤት አለ በሜዳውና በደጋፊ ፊት። ለምሳሌ በማንቸስተር ሲቲ እግር ኳስ ታሪክ ከኤቨርተን በመቀጠል ለ21 ተከታታይ የሜዳ ጨዋታ ነጥብ ባለመጣል ወይም 16ቱን በማሸነፍ በአምስቱ አቻ በመለያየት ምንም አይነት ሽንፈት ባለማስተናገድ ማንቸስተር ሲቲ አዲስ ሪከርድ በቅርብ ዓመት በተለይ ይሄ በተሻሻለው አዲሱ የእንግሊዝ ፕሪሚየር ሊግ ፎርማት የመጀመሪያና ትልቅ ከአንድ ተጋጣሚ ጋር ያለው የማንቸስተር ሲቲ ጠንካራ ሪከርድ ነው። ከነዚህ መካከል ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ ባለፉት 6 የእርስ በርስ ግንኙነቶች በሜዳውና በደጋፊው ፊት በፕሪሚየር ሊግ ባደረገው ከኒውካስል ጋር 6ቱንም ሲያሸንፍ ምንም አይነት ግብ አላስተናገደም። የተለየ የፔፕ ጋርዲዮላ ሪከርድ ከዚህ በፊትም ስናነሳው እንደነበረው ኤዲሃው ከበርንማውዝ አንስቶ እስከ ማንቸስተር ሲቲ እስከ ኒውካስል የአሰልጣኝነት ዘመን ከሜዳቸው ውጪ ከየትኛውም ተጋጣሚ በላይ ከፍተኛ ሽንፈት ያስተናገዱት በፔፕ ጋርዲዮላ ማንቸስተር ሲቲ ነው። ይህንን ተከትሎ የዛሬውን ጨዋታ የኦፕታም አብዛኛው ግምት ወደ ማንቸስተር ሲቲ ከፍ ብሏል። በተለይ በቅርብ ዓመት ውስጥ ሲቲ ይህን ጨዋታ የሚያሸንፍበት ካራክተር በተለያየ መልኩ ነገር ግን በርካታ ግቦችን እያስቆጠረ በዚህ ፊክስቸር ላይ ከፍተኛ የበላይነት ወስዷል። በዘንድሮ ሲዝን እንደምታስታውሱት በካራቦ ካፕ ሁለቱ ቡድኖች ተገናኝተዋል። በደርሶ መልስ ማንቸስተር ሲቲ አሸንፈው ወደ ፍጻሜ ማለፉ ይታወቃል። በሴንት ጄምስ ፓርክም በተመሳሳይ በኢትሃድም አሸንፈው ወደ ፍጻሜ አልፈዋል። ስለዚህ የዛሬው ጨዋታ ተጠባቂነቱ አጓጊነቱ ከፍ ያደረገው ባለፈው ሳምንት የተመዘገበው የሚካኤል አርቴታ አርሴናል ያስመዘገበው ውጤትና ይሄ ጨዋታ ከለንደን ደርቢ ቀደም ብሎ መደረጉ ነው። ፔፕ ጋርዲዮላ ከጨዋታው በፊት ጥያቄ ቀርቦላቸው ነበር ለአሰልጣኝ ፔፕ እና ከነዚህም ጥያቄ መካከል ስለ ዋንጫው ፉክክር ምንም አይነት አስተያየት ላለመስጠት ፔፕ ጥያቄውን አልፎታል። አሁን ላይ ስለ ዋንጫው ፉክክር ሳይሆን ትኩረታችን የቅዳሜውን በሜዳችን የምናደርገውን ጨዋታ ባለፉት ጨዋታዎች የምናሳየውን ጥንካሬ የበለጠ አሻሽለን ያሉብንን ድክመቶች ቀንሰን ባሉን ጥንካሬዎች ላይ ራሳችንን አጎልብተን መቅረብ ነው የምንፈልገው። አሁን ላይ ስለ ዋንጫ ፉክክሩ ከእሁዱ ጨዋታ በኋላ እናወራለን የሚል ጥቆማ ነው። አሁንም ፔፕ ጋርዲዮላ በንግግሮቹ መሃል ከዚህ በፊት የፉላሙን ጨዋታ ታስታውሳላችሁ፣ የበለጠ አርሴናል ላይ ጫና የሚፈጥር አስተያየት ሰጥቶ ነበር። የቡድኑ ተጫዋቾችም በተመሳሳይ መልኩ በተለይ በርናንዶ ሲልቫ በአርሴናል ደጋፊዎች ከማይወደድ የሲቲ ተጫዋች መካከል ግንባር ቀደም የሚቀመጥ ነው። በተለይ ከአንፊልዱ ጨዋታ ቀደም ብሎ የሰጠው አስተያየት ከአንፊልዱ ጨዋታ በኋላ በተመሳሳይ የሰጠው አስተያየት ይህን ጨዋታ የምናሸንፍ ከሆነ በዋንጫ ፉክክሩ ላይ እስከ መጨረሻ ድረስ እንዳለን የምናሳይበት፣ ይህን ጨዋታ ብንሸነፍ ከዋንጫ ፉክክሩ ራሳችንን 100% የምናወጣበት የሚል አስተያየት ሰጥቶ ነበር። በዚህ መሰረት እንግዲህ አንፊልድ ላይ ማሸነፋቸው ለማንቸስተር ሲቲ አዲስ መንደርደሪያ፣ አዲስ ኃይል ሳይኮሎጂካሊ በተለይ ቡድኑ አርሴናል አንገት ውስጥ ለመተንፈስ የሚያስችል በቂ ሜንታሊቲ የገዙበት ወይም የሰነቁበት ምሽት ሆኖ ነው እንግዲህ እስካሁን ድረስ ያ ጨዋታ የሲቲን ሲዝን ተርን ያደረገ። ምናልባት በአመቱ መጨረሻ ሲቲ ውጤታማ የሚሆን ከሆነ የፕሪሚየር ሊጉ ዋንጫ የሚያነሳ ከሆነ ያቺን ጨዋታ በውድድር አመቱ ላይ ልዩነት የፈጠረች ሲቲ ባለፉት አመታት አድርጎት የማያውቀውን በተለይ በደጋፊ ፊት አንፊልድ ላይ ሲቲ ድል አድርጎ አያውቅም ለረጅም ጊዜያት። ይህንን ተከትሎ አስደናቂ የቡድን ሜንታሊቲ እና የአሸናፊነት ስነቦና ከፍ ያደረገ አዲስ ሪከርድ
አዲስ የድል መንገድን ቡድኑ ያገኘበት ተደርጎ እየተወሰደ ነው። ይህንን ተከትሎ የዛሬውን ጨዋታ ሲቲ እንዳለፈው የካራቦ ካፕ የመልስ ጨዋታ ኒውካስልን ፈርስት ሃፍ ዶሚኔት በማድረግ የተገኙ አጋጣሚዎች ላይ ሲሪየስ በመሆን እያንዳንዱን አጋጣሚ ወደ ግብ ለመቀየር ከየትኛውም ጊዜ በላይ በተለይ በዚህ ፊክስቸር ግብፃዊው ኡመር መርሙሽ በሲቲ ቤት ካስቆጠራቸው ግቦች ውስጥ አብዛኛውን በኒውካስል ላይ ነው ያስቆጠረው። የመጀመሪያ የኢትሃድ ጨዋታውን የምታስታውሱ ከሆነ የዛሬ ዓመት ከጥር የዝውውር መስኮት ወደ ቡድኑ ከተቀላቀለ በኋላ ከረፍት በፊት ሃትሪክ ሰርቶ 4-0 ኒውካስልን ማሸነፋቸው ይታወቃል። ይህንን ተከትሎ በዛሬው ጨዋታ ምናልባት የኤርሊ ሃላንድ የጤንነት ሁኔታ 100% እስካሁን ድረስ አልተረጋገጠም። በቋሚነት ይጀምር ለዚህ ጨዋታ ፊት ይሁን አይሁን የተረጋገጠ ነገር የለም። ሃላንድ ፊት ማይሆን ከሆነ መርሙሽ የፊት መስመሩን የሚመራ ይሆናል። በዚህም የውድድር ዓመት በካራቦ ካፕ በተመሳሳይ መርሙሽ የጨዋታው መክፈቻ ግብ ማስቆጠሩ ይታወቃል። በጨዋታውም 2 ግብ አስቆጥሮ ሲቲ ኒውካስልን ማሸነፉ ይታወቃል። ይህንን ተከትሎ በዛሬው ጨዋታ ምን አይነት ውጤት ይመዘገባል የሚለው ከወዲሁ አጓጊ ነው። ነገር ግን የፔፕ ጋርዲዮላ ማንቸስተር ሲቲ በዘንድሮ የውድድር ዓመት ያልተለመደ ባህሪ ወይም ከዚህ በፊት ሲቲ ላይ ያላስተዋል ነው በዘንድሮ ሲዝን እንደ ትራንዚሽን ይህን የውድድር ዓመት እንደሚጠቀም ቡድን የሚታዩ የጎሉ ክፍተቶች አሉ ማንቸስተር ሲቲ ላይ። ከነዚህ መካከል በአብዛኛው የእግር ኳስ ቤተሰብ እየተመለከተ ያለው ሁለተኛ 45 ፐርፎርማንስ። በተቃራኒው ደግሞ የኤዲ ሃው ኒውካስል በቅርብ ሳምንት ከፍተኛ ጫና ውስጥ የነበረ በውጤት የተነሳ አሰልጣኙ ላይ ጥያቄዎች መሰንዘር የጀመሩበት ቦታቸው አደጋ ውስጥ እንዳለ ሲነገር ነበር ያለፉትን ጊዜያት። ነገር ግን ኒውካስል በቅርብ ሳምንት የተወሰኑ የውጤት መሻሻሎች የተስተዋሉት ሁለተኛ 45 በሚያስቆጥራቸው ግቦች ነው። ሲቲ ደግሞ በሁለተኛ 45 የበለጠ ጨዋታውን ኮንትሮል ለማድረግና በተጋጣሚ የሚፈጠሩ ክፍተቶችን እየተጠቀመ በመልሶ ማጥቃት ጨዋታን የሚገድል ነው። ነገር ግን ከረፍት በፊት ባለው ኢንቴንሲቲና ኢነርጂ አይደለም ሲቲ ሁለተኛ 45ን ፐርፎርም ያደርገው። ነገር ግን ለየት የሚያደርገው ከየትኛውም ቡድን በላይ ማንቸስተር ሲቲ በዘንድሮ ሲዝን የትኛውም ቡድን አድርጎት የማያውቀውን ከረፍት በፊት በርካታ ግብ ያስቆጠረ ከረፍት በፊት ክሬት በተደረጉ ኤክስጂዎች አብዛኛውን ወደ ግብነት በመቀየር በዘንድሮ ሲዝን የሚወዳደረው የለም። እንደውም አንድ የኦፕታ ስታት ስመለከት ማንቸስተር ሲቲ ከረፍት በፊት በሚያስቆጠራቸው ግቦች በሊጉ ደረጃ ከሚከተለው ክለብ በረጅም የነጥብ ልዩነት መምራት ይችላል ከረፍት በፊት በሚያስቆጠራቸው ግቦች። እንዲሁም በተጨማሪ በዚህ አይነት ከፍተኛ የበላይነት ከረፍት በፊት የሚያገኛቸውን እድሎች በሾት ኮንቨርዥን ሬት አብዛኛው ተጫዋች ወይም በማጥቃቱ እንቅስቃሴ ላይ የሚገኙ ተጫዋቾች ወደ ግብነት በመቀየር አስደናቂ ስታት ይዟል። ይህንን ተከትሎ የኤዲ ሃው ቡድን ከሜዳ ውጪ በሚያደርጋቸው ጨዋታዎች ለምሳሌ ከማሸነፍ ላይ ሆኖ ውጤቶች ሲቀየሩበት አብዛኛው ተርን የጀመረው ከረፍት በፊት ነው። የኤዲ ሃው ቡድን በሜዳው ለምሳሌ ቀደም ብሎ በመጀመሪያ 15 ደቂቃ ግቦችን በማስቆጠር ይታወቃል። ያንን ውጤት ግን ጠብቆ በመውጣት በኩል ኒውካስል ከዚህ በፊት ያለውን ጥንካሬ የምናስታውሰው ነው። ቀደም ብሎ ካስቆጠረ ግብ ለማስተናገድ በጣም ሶሊድ የሆነ ተጋጣሚ የሚፈተንበት በአካል ብቃት፣ በፍጥነት፣ በጉልበት የተሟላ ቡድን ነው። በዘንድሮ ሲዝን ከጉዳት ጋር በተያያዘ የቡድን ባላንስ አለመጠበቁ፣ በአማካይ ስፍራ ላይ የተጫዋቾች ጉዳትና ኮንሲስተንሲ መጥፋት ለኤዲ ሃው ትልቅ ፈተና ሆኗል። እንደምታውቁት ብሩኖ ጊመሬሽ ከ6 ሳምንት በላይ ከሜዳ ይርቃል በሃርምስትሪንግ ጉዳት ምክንያት። የጆሊንተን ፊትነስ ሁሌም አስተማማኝ አይደለም። ጨዋታዎችን መጀመር አይችልም። በተለይ ፈረንጆቹ አዲስ ዓመት ከገባበት ጊዜ አንስቶ የጆሊንተን አካል ብቃት የተሟላ አይደለም። በእነዚህ ምክንያቶች እንግዲህ በርካታ ሮቴሽኖች በአማካይ ክፍል እየተደረጉ የቡድን ባላንሱ ራሱን ጠብቆ ኮንሲስተንሲ ማሳየት አልቻለም። በዚህ መሰረት እንግዲህ አሰልጣኙ ከፍተኛ ጫና ውስጥ ገብተው ውጤቶች በአግባቡ ሳይመዘገቡ ኒውካስል እንግዲህ በአጭር ዓመት ውስጥ
ወደ ቶፕ 6 ደረጃ እየገባ ወደ ሻምፒየንስ ሊግ እግር ኳስ ይዞ ማጠናቀቅ ከአለፉት 3 የውድድር ዓመት በሁለቱ የሻምፒየንስ ሊግ ተሳታፊ መሆን ችሏል። የተጠናቀቀው የውድድር ዓመት ደግሞ በካራባኦ ካፕ ከረጅም ዓመት በኋላ ክለቡ ዋንጫን ድል ማድረግ ችሏል። ይህንን ተከትሎ ጥሩ መነቃቃት የፈጠረ ቡድን አሁን ወርዶ ወገብ ላይ ነው የሚገኘው፣ 10ኛ ደረጃ ላይ ይህን ጨዋታ ከመጀመሩ በፊት የሚገኝበት ደረጃና በእነዚህ ምክንያቶች ይሄ ጨዋታ የበለጠ ጥራት ያላቸውን እድሎችን ክሬት የሚያደርግ ቡድን የሚገልበት ኒውካስል ከማንቸስተር ሲቲ ጋር በሚያደርጋቸው ጨዋታዎች ቀደም ብሎ ግብ ከተቆጠረበት በማጥቃቱ እንቅስቃሴ ላይ የሚሰጠው ምላሽና ሲቲ ተጨማሪ ግቦችን ለማስቆጠር የሚያገኘው ስፔስ ሁሌም ተቀራራቢ ነው። በደንብ አስተውላችሁ ከሆነ ሲቲ በመጀመሪያ 15 ደቂቃ በኢትሃድ የሚያደርጋቸውን ጨዋታዎች ቀደም ብሎ ግብ ያስቆጥራል። ከዛም በኋላ የኒውካስል ኢንጌም ማኔጅመንት ባላንስ አይሆንም። በቀላሉ ለስህተቶች የሚዳረጉበት ስፔሶች የሚከፈቱበት በማጥቃቱ እንቅስቃሴ ያለው ውጤታማነት እየወረደ ነው የሚመጣው። ከዛም በኋላ ሲቲ ተጨማሪ ግቦችን ለማስቆጠር ሰፊ እድሎችን ያገኛል። በካራባኦ ካፕ ሁለተኛ ዙር የተመለከትነው የሜዳ ውስጥ እንቅስቃሴ ይህን ነው የሚያሳየን። ተመሳሳይነት ያለው የቡድን እንቅስቃሴና ሲቲ አድቫንቴጆችን እየተጠቀመ ከረፍት በፊት የሚያገኛቸውን እድሎች የማያባክን ፋይናል ሰርድ ላይ ከየትኛውም ቡድን በላይ በመጀመሪያ 45 ሲሪየስ በመሆን የሚታወቅ ነው። እንደውም አንድ ቁጥራዊ መረጃ ስንመለከት ሲቲ ባለፉት 10 ጨዋታ በሁሉም ውድድሮች ከየትኛውም ተጋጣሚ በላይ በመጀመሪያ 45 ከፍተኛ ኤክስፔክትድ ጎል ክሬት በማድረግ በሊጉ አንደኛ ነው። ነገር ግን ከረፍት በኋላ ደግሞ ቡድኑ ከፍተኛ ኤክስፔክትድ ግብ በማስተናገድ በሊጉ 4ኛ ደረጃ ላይ ነው የሚገኘው። በሁለተኛ 45 ከፍተኛ ኤክስጂ የሚያስተናግድ ነው። በዚህ መሰረት እንግዲህ የጆዋንሉጂ ዶናሩማ አስደናቂ ብቃት በዘንድሮ ሲዝን በሲቲ ቤት ምን ያክል ልዩነት እንዳመጣ የምናስታውሰው ነው። ይሄ ግብ ጠባቂ ምናልባት ማንቸስተር ሲቲ በሊጉ አናት ላይ አለመቀመጡ አንዳንድ ጉዳዮች ላይ ጠለቅ ብለን አለመመልከታችን እንጂ ባለፉት 12 የፕሪሚየር ሊግ ጨዋታ በተለይ ማንቸስተር ሲቲ በዲሴምበር ወር ከፉልሃም ጋር ካደረገው 5-4 የተመዘገበው ውጤት በ15ኛ ሳምንት ከዛን ጊዜ አንስቶ ዶናሩማ ያስተናገደው የግብ መጠን 8 ነው ባለፉት 12 ጨዋታ። ይሄ የሚያሳየን የቡድኑ የመከላከል ጥንካሬ አስተማማኝ ባልሆነበት ጠንካራ የመከላከል ስትራክቸሩም እንደውም በበለጠ ሁለቱ የዘንድሮ ሲዝን ቋሚ ሴንተር ባኮች በተጎዱበት ሲቲ የራሱን የመከላከል ጥንካሬ ባላንስ ባጣበት አማካይ ክፍሉ ላይ ከኒኮ ጎንዛሌዝ ወደ ሮድሪ የሚደረገው ሽግግር ላይ የተወሰነ ባላንስ እና የቡድን ፍሉዲቲ እየቀነሰ በመጣበት የዶናሩማ አስደናቂ ብቃት ነው እንግዲህ ሲቲን እስካሁን ድረስ በዋንጫ ፉክክሩ ላይ ቆይቶ አሁን ላይ በሲዝኑ ትልቅ ተርም የማድረግ አጋጣሚ የተፈጠረው። ይሄ ግብ ጠባቂ ባለፉት 12 ጨዋታዎች ፈታኝ ፊክስቸሮችን ሲቲ እያደረገ 8 ግብ ብቻ ነው ማስተናገድ የቻለው። ይሄ የዶናሩማ አስደናቂ የወቅቱ በማንቸስተር ሲቲ ሲዝን ላይ ትልቅ ልዩነት ሊፈጥር የሚችል አስደናቂ ብቃት ነው። እንደውም እነዚህ 8 ግቦች የተቆጠሩት ከ11.6 ኤክስጂ ላይ ይሄ ማለት 8ቱ ግብ የተቆጠረው በ8 ኤክስጂ ብንል ቀሪውን 3 ነጥብ የተወሰኑ ኤክስጂዎችን በአጠቃላይ በዶናሩማ የተመለሱ ናቸው። ጠንካራ ለምሳሌ ከነዚህ አጋጣሚዎች መካከል በአንፊልድ የመጨረሻ ደቂቃ የአሌክሲስ ማካሊስተርን ዲፍሌክሽን ኳስ ያወጣበት መንገድ አንዳንዴ በዋንጫ ተፎካካሪ ክለብ ውስጥ የሚያስፈልገው አንዱና ትልቁ ቱል በሁሉም ዲፓርትመንት ጥራት፣ ጥንካሬ፣ ኮንሲስታንሲ የትኛውም ቡድን ማሟላት አለበት። ግን በብቃትና በአስተማማኝ ደረጃ እንዲህ አይነት ግብ ጠባቂ መያዝ ውጤቶች ላይ ቀጥተኛ ትርጉም ያለው አስደናቂ ውሳኔዎችን ወስኖ ሲዝንን መቀየር ይችላል። አሁን ያቺ ኳስ ብትቆጠር ሲቲ ከዛ ስቴዲየም ይዞ የሚወጣው ነጥብና አሁን ላይ ያለበት ደረጃ ከአርሴናል ተከታታይ ጨዋታ ባቻ ውጤት ማጠናቀቅ ጋር ተያይዞ ዶናሩማ እንዲህ አይነት
ለግብ የቀረቡ አስደናቂ ኳሶችን ሲያድን በማንቸስተር ሲቲ ሲዝን ላይ የበለጠ ሲቲ ጊዜ እየገዛ ክፍተቶችን፣ ችግሮችን እየቀረፈ ወደፊት አንድ ስቴፕ የራሱን ትልቁን አስተዋጽኦ ዶናሩማ ለክለቡ። ታዲያ የዛሬውን ጨዋታ የኤዲሃው ኒውካስል ወደ ኢትሃድ ሲመጣ በምን አይነት መልኩ ማንቸስተር ሲቲን ሊፈትን ይችላል? ሲቲስ የተፈጠረለትን አጋጣሚ ልክ እንደወትሮ ልክ እንዳለፈው ጊዜ የትኛውንም ተጋጣሚ በመጨረሻ በተለይ ፔፕ ሁሌም እንደሚገልጸው የዋንጫ ፉክክሩ ከፌብሩዋሪ አጋማሽ በኋላ የሚኖሩ ውጤቶችና ድሎች ናቸው በዋንጫ ፉክክር ላይ የሚወስኑት በሚል ፔፕ በተደጋጋሚ የሚገልጸው አንድ አይነት የቡድን ስነቦና በሊግ ፉክክር ላይ ዋንጫን እንዴት አንድ ቡድን በመጨረሻ አስፈላጊው ሰዓት አስፈላጊውን ውጤታማነት ይዞ በመቅረብ በተገቢው ሰዓት የሚገኝ ተገቢውን ውጤት የማስመዝገብ ጥንካሬ በየውድድር ዓመቱ ሲያሳየን ቆይቷል። ዛሬ ምሽት ላይ ይህን ጉዳይ በኢትሃድ በድጋሚ የፔፕ ጋርዲዮላ ማንቸስተር ሲቲ ከእሁዱ ለንደን ደርቢ በፊት ድል በማድረግ የ2 ነጥብ ልዩነቱን በማጥበብና አርሴናል የበለጠ ጫና በመፍጠር አሁንም የዋንጫ ፉክክሩ ላይ ትልቅ ልዩነት የሚያመጣ ትልቁን ጨዋታ ምሽት ላይ በድል ይወጣ ይሁን የፔፕ ጋርዲዮላ ማንቸስተር ሲቲን ምሽት 5 ሰዓት ላይ ምንመለከት ይሆናል። ነገር ግን በዚህ ጨዋታ የሚመዘገቡ አንዳንድ ታሪካዊ ሪከርዶች አሉ። ለምሳሌ የማንቸስተር ሲቲ የአካዳሚ ውጤት የሆነው የግራኝ እግር ተጫዋች ከሰሞኑን በብቃት መውረድና አስተማማኝነት ላይ በተወሰነ መልኩ በተለይ የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ በፊል ፎደን ላይ የሚነሱ ጥያቄዎች አሉ። ሊጉን የጀመረበት መንገድ በተለይ ኦክቶበር ኖቬምበር ላይ የነበረው የፎደን አስደናቂ ብቃትና ሁለቱ የግራኝ እግር ቴክኒሻል ተጫዋቾች ፎደንና ቸርኪ በአማካይ ስፍራ ላይ ያሳዩት ከፍተኛ የማንቸስተር ሲቲ የሃይ ተርኖቨር የማጥቃት እንቅስቃሴ በልዩነት የተነሳ የማንቸስተር ሲቲ መከላከሉን የሸፈነ የማጥቃት እንቅስቃሴ በወቅቱ እያለን ስንወያይ ነበር። ከዛም በኋላ በዛ ኮንሲስታንሲ ፎደን መቀጠል አልቻለም። በተወሰነ መልኩ የብቃት በተለይ ትላልቅ የማንቸስተር ሲቲ ሁለተኛ 45 መዳከም ላይ አንደኛው ተጫዋች ተደርጎ ሲነሳ ነበርና በመስመር ተጫዋችነት በተሰለፈባቸው ጨዋታዎች ውስጥ ሲቲ የበለጠ ከፉልባኮች ድጋፍ ሲያገኝ የመጀመሪያ ከፍ ብሎ ሜዳ ውስጥ የሚታየው ፊል ፎደን ነው። ተጋጣሚ ደግሞ በዘንድሮ የፕሪሚየር ሊግ አብዛኛው ምስሎች ላይ ምንመለከተው በሁለት በክንፍ ላይ በሚጫወቱ በዊንገር እና በፉልባክ መካከል ያሉትን ስፔሶች በረጃጅም ኳሶች በመጠቀም ኦቨርሎድ ለመፍጠርና በእነዚህ የጨዋታ ስታይሎች መሀል ላይ የሚፈጠሩ ጋፖችን ባላንስ የተጋጣሚን በማሳጣት በከፍተኛ የመልሶ ማጥቃት እንቅስቃሴ አግሬሲቭ የአካል ብቃት የሜዳ ውስጥ እንቅስቃሴዎች ተጨምረው እነዚህ ኤሪያዎች ላይ ከፍተኛ ጫና እየፈጠሩ ውጤትን ሲቀይሩ ተመልክተናል። በዚህ መሰረት እንግዲህ የፎደን ተመልሶ የቡድን አጋሮችን የማገዝ በጨዋታ እንቅስቃሴ ውስጥ እነዚህን ስትራቴጂዎች በአግባቡና ጊዜና ሰዓቱን የጠበቀ የቡድን መከላከል ላይ የሚያሳየው ተሳትፎ መዳከሙ በማጥቃቱ በኩል የበለጠ ድካም መዛል ተስተውሎ አንዳንድ መጠነኛ ህመሞች እየተስተዋለ እንግዲህ የተጫዋቹ ብቃት ወጥነት ጎሎት ነበር። በተለይ በአስገራሚ ሁኔታ ከቸርኪ ጋር ራያን ቸርኪ ከጉዳት ከተመለሰ በኋላ የፈጠሩት ጥምረት ለሃላንድ በርካታ ግብ ማስቆጠር አምራችነት እንግዲህ ልዩ ድርሻ እየወሰዱ በወቅቱ ከፍተኛ ሙገሳ ያገኙ ነበር። አሁን ላይ ግን ፎደን በእያንዳንዱ ጨዋታ 90 ደቂቃ የሚያጠናቅቅ በእያንዳንዱ ጨዋታ ልዩነት የሚፈጥር ተጫዋች በ2026 የፈረንጆቹ አዲሱ ዓመት ከገባበት ጊዜ አንስቶ ያን ብቃቱ ያን አስደናቂ የፎደንን ቴክኒክ አልተመለከትም። ይህንን ተከትሎ ተጫዋቹ በሮቴሽን ውስጥ ገብቷል። የፔፕ ሮቴሽን አንደኛው እንደ ተጋጣሚው አይነት ፎደን ሆኗል። ነገር ግን በበለጠ
ኢታድ የሚደረጉ ጨዋታዎች ላይ በቋሚነት ይጀምራል። ምናልባት ዛሬ ይሄ ተጫዋች በየትኛውም የግብ ተሳትፎ ካስቆጠረም አሲስት ካደረገም በማንቸስተር ሲቲ ታሪክ 6ኛ ተጫዋች ይሆናል። በግብ ተሳትፎ 100ኛ የግብ ተሳትፎ በማድረግ ይሄ ደግሞ በክለቡ ታሪክ ከሃላንድ በመቀጠል በወጣት እድሜው ላይ እንዲህ አይነት ሪከርድ ላይ በመድረስ አዲስ ታሪክ መጻፍ ይችላል። እንደምታውቁት ሰርጂዮ አጉዌሮ ነበር በ275 ግቦች 275 ጨዋታዎች 184 ግብ 47 አሲስት በማድረግ 231 የግብ ተሳትፎ በማድረግ በማንቸስተር ሲቲ እግር ኳስ ታሪክ አንደኛ ደረጃ ላይ ተቀመጠው። ከዛ በመቀጠል ኬቪን ዲብሮይን 285 ጨዋታ አድርጎ በማንቸስተር ሲቲ ማሊያ 72 ግብና 118 አሲስቶችን በማድረግ በ190 የግብ ተሳትፎ ዴቪድ ሲልቫ 309 ጨዋታዎችን አድርጎ 60 ግቦችን 93 አሲስት በማድረግ 153 የግብ ተሳትፎ በማንቸስተር ሲቲ ማሊያ በማድረግ ራሂም ስተርሊንግ 225 ጨዋታ 91 ግብ 42 አሲስት 133 የግብ ተሳትፎ ኤርሊ ሃላንድ 123 ጨዋታ አድርጎ 107 ግብ በማስቆጠር 22 አሲስት በማድረግ 129 የግብ ተሳትፎ ከተጫዋታው ይልቅ ያስቆጠረው አሲስት ያደረገው የግብ ተሳትፎ በአጠቃላይ የሚበልጥ ተጫዋች ነው። ዛሬ ምሽት እስቲ የሚደረገውን ጨዋታ ተመልክተን ደግሞ እሁድ ንጋት በሚኖረን ድህረ ጨዋታ ነጥቦች ላይ ምንመለስ ይሆናል። የፔፕ ጋርዲዮላ ማንቸስተር ሲቲ በድጋሚ ዛሬ ምሽት ይሄን ጨዋታ በድል በመወጣት ልክ እንደ ፉላሙ ጨዋታ የሚካኤል አርቴታ አርሴናል ላይ ሌላ ጫና፣ ሌላ የዋንጫ ፉክክሩ ላይ አዲስ ትዕይንት፣ አዲስ የእግር ኳስ አጋጣሚ እንዲፈጠር አድቫንቴጆችን በአግባቡ በመጠቀምና የቀድሞውን አይደንቲቲ በአስደናቂ ሁኔታ በወሳኝ ሰዓት በዚህ ወቅት ተጠቅሞ የነጥብ ልዩነቱ ወደ 2 ያጠቢውን ምሽት 5 ሰዓት ላይ የምንመለከት ይሆናል። እስቲ ይህን ጨዋታ ተመልክተን ነገ በሚኖረን ፕሮግራም ላይ ድህረ ጨዋታ ነጥቦች ይዘን እንመጣለን። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል የእሁዱን ለንደን ደርቢ ኢጎር ቱዶር ከሚካኤል አርቴታ ጋር እስቲ የተወሰኑ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።